ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ዋና ዋና ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያም ኢትዮ ቴሌኮም ቴሌስትሪም የተሰኘ የዲጂታል አሰራር አስጀመረ። በማስጀመሪያ መርሃ ግብሩ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ እንዳሉት ኢትዮ ቴሌኮም የሚሰጠውን አገልግሎት የላቀ ለማድረግ የሚያስችል ተግባር እያከናወነ ነው ብለዋል። ቴሌስትሪም የተሰኘው የዲጂታል አሰራር ለደንበኞች ከሚሰጠው ከፍተኛ ጥቅም ባለፈ የኢትዮጵያን ገቢ ለማሳደግ አስተዋጽኦ ይኖረዋልም ብለዋል። ለአዳዲስ የስራ ዕድል ፈጠራ፣ ለይዘት ፈጣሪዎች እንዲሁም የዜጎችን የዲጂታል ተጠቃሚነት ለማሳደግ ወሳኝ መሆኑን አመልክተዋል። ዜጎች የትምህርትና የጤና መረጃዎችን በቀላል እንዲያገኙና ምርትና አገልግሎታቸውን እንዲያስተዋውቁ የሚረዳ እንደሆነም ጠቁመዋል። ቴሌስትሪም ለሁሉም አገልግሎት የሚሰጥ የዲጂታል አሰራር መሆኑን ጠቅሰው የሀገር ውስጥ ቻናሎችን ተደራሽነት የሚያሰፋ ስለመሆኑም ተናግረዋል። በተለይም የሚዲያ ስነ ምህዳሩን በእጅጉ የሚያዘምን አገልግሎት እንደሆነ የገለጹት ዋና ስራ አስፈጻሚዋ የደንበኛ ብሮድባንድ አገልግሎት አሰጣጥን የሚያቀላጥፍ የዲጂታል አሰራር መሆኑን አብራርተዋል። መከላከያ በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ይቆጣጠራል ሲሉ ጀነራል አበባው ታደሰ ተናገሩ። የኢትዮጵያ መከላከያ ሰራዊት በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ወይም መቀመጫዎችን በሙሉ ይቆጣጠራል በማለት አሳስበዋል። አክለውም ጀነራሉ እርምጃውን በሀገሪቱ የመከላከያ ተቋም ስር የሚገኙ ስትራቴጂካዊ ቦታዎችን ወደ ቀድሞ ይዞታቸው ለመመለስና የህግ የበላይነትን ለማረጋገጥ የሚደረገው ጥረት አካል ነው ብለዋል። በተያያዘ ዜና የሰሜኑ ድንበር አካባቢ ውጥረት መበርታቱን እየተሰማ ነው። የፌዴሪ መከላከያ ሰራዊት ወደ ስትራቴጂካዊ የግንባር ቀጠናዎች መጠጋታቸውንና ዝግጅት እያደረጉ መሆኑ ተጠቁመዋል። ይህ እርምጃ በዋናነት ሰላምን ለማስከበርና ድንገተኛ ጥቃቶችን ለመከላከል የታለመ እንደሆነ ይገለጻል። በድንበር አካባቢዎች የኤርትራ ጦር እንቅስቃሴና ወደ ግንባር መጠጋት መታየቱን በታዛቢዎች እየተነገረ ይገኛል። ይህም በድንበር አካባቢ ያለውን ስጋት ከፍ አድርጎታል። ህወሓት ከሰላም ስምምነቱ በኋላ ኃይሉን ዳግም በማደራጀት ወደ ወልቃይት አቅጣጫ መጠጋቱ ተሰምቷል። ይህ እንቅስቃሴ በወልቃይት የማንነትና የድንበር ጥያቄ ዙሪያ ያለውን ውጥረት ዳግም ሊቀሰቅስ ይችላል የሚል ስጋት ፈጥሯል። መቀሌ ከተማ ብዙ የሰዎች እንቅስቃሴ ሳይታይ መዋሉ ታውቋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ጦርነት በሰው ልጅ ላይ የሚያስከትለውን አስከፊ መዘዝ በማስመልከት ጥብቅ መልእክት አስተላልፈዋል። ዳይሬክተሩ በንግግራቸው ጦርነት ከጥፋት በስተቀር ለትውልድ የሚተርፍ አንዳችም ትርፍ እንደሌለው አሳስበዋል። ጦርነት ትርፉ ሞት፣ ንብረት ማውደምና መፈናቀልና ስር የሰደደ ረሃብ ብቻ መሆኑን ገልጸዋል። ለማንኛውም ግጭት ሁልጊዜም ቢሆን የፖለቲካ መፍትሄዎች እንዳሉና የሰላም በር መዘጋት እንደሌለበት አስገንዝበዋል። እውነተኛ ጀግኖች ሰላምን ይመርጣሉ በማለት ለሰላም ቅድሚያ መስጠት የጥንካሬ እንጂ የድክመት ምልክት አለመሆኑን አክለዋል። ለሰላም እድል እንስጥ ሲሉ ጥሪያቸውን ያስተላለፉት ዳይሬክተሩ ዓለም አቀፍ ማህበረሰብም ሆነ የሚመለከታቸው አካላት ለሰላም ያላቸውን ቁርጠኝነት እንዲያሳዩ ጠይቀዋል። ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝን አዲስ አርማ አስመረቁ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ 65ኛ ዓመት የምስረታ በዓሉን እያከበረ የሚገኘውን የልዩ ዘመቻዎችን እዝ አዲስ አርማ አስመርቋል። የዙ የምስረታ በዓል በሐዋሳ ከተማ የተከበረ ሲሆን በመርሃ ግብሩ ላይ ከፊልድ ማርሻል ብርሃኑ ጁላ በተጨማሪ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ ከፍተኛ የሰራዊት አመራሮች፣ የሲዳማ ክልል ከፍተኛ አመራሮች፣ የሀገር ሽማግሌዎችና የሃይማኖት አባቶች ተገኝተዋል። የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ጀነራል አበባው ሰይድ ባደረጉት ንግግር እዙ በተለያዩ አስቸጋሪ ሁኔታዎች ውስጥ በማለፍ ሀገርን ማጽናት መቻሉን ገልጸዋል። በዓሉን ስናከብር ያሉንን ጥንካሬዎች ለማጉላትና ድክመቶችን በማረም መንግስትና ተቋሙ ለሚሰጠን ማንኛውም ግዳጅ በመዘጋጀት ላይ ነው ሲሉ መናገራቸውን መከላከያ ሰራዊት በማህበራዊ ትስስሩ ላይ ገልጿል። አክለውም በዓሉ የጀግኖችን ታሪክ ለትውልዱ ለማሸጋገርና ክቡር ሰማዕታትን በመዘከር እንዲከበርም ጠቁመዋል።
የኤርትራ የሃይማኖት አባት ሊቀ ጳጳስ ሕይወታቸው አለፈ። ብፁዕ አቡነ ጴጥሮስ የኤርትራ ቅዱስ ሲኖዶስ አባልና የማዕከላዊ ሀገረ ስብከት ሊቀ ጳጳስ ትናንት በ86 ዓመታቸው ከዚህ ዓለም ድካም ማረፋቸው ተሰምቷል። ብፁዕ አቡነ ጴጥሮስ የኤርትራ ቅዱስ ሲኖዶስ አባልና የማዕከላዊ ሀገረ ስብከት ሊቀ ጳጳስ በ86 ዓመታቸው አርፈዋልም ተብሏል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በብፁዕ አቡነ ጴጥሮስ ሞት የተሰማውን ሀዘን ገልጿል። የጀነራሉ ሄሚቲ የኡጋንዳ ጉዞ መነጋገሪያ ሆኗል። የጀነራሉ ሄሚቲ የኡጋንዳ ጉብኝት የሱዳን ፈጥኖ ድራሽ ኃይሎች አዛዥ ጀነራል መሐመድ ሐምዳን ዳግሎ በትናንትናው ዕለት በኡጋንዳ የጀመሩት ጉብኝት በዓለም አቀፍና በቀጣናዊ መገናኛ ብዙሃን ከፍተኛ ትኩረትን አግኝቷል። ጦርነት ከተቀሰቀሰ በኋላ ጀነራል ሄሚቲ ከሱዳን ውጪ በይፋ ሲታዩ ይህ የመጀመሪያው ነው ተብሏል። ጀነራሉ በኤንቴቤ ከኡጋንዳው ፕሬዚዳንት ዮዌሪ ሙሴቬኒ ጋር ተገናኝተው መክረዋል። በሱዳን ስላለው ወቅታዊ ሁኔታና ሰላምን ለማምጣት የሚቻልባቸውን መንገዶች ላይ መነጋገራቸው ተገልጿል። የጉብኝት ጀነራሉ በሱዳን የውስጥ ፖለቲካና የግጭት ውስጥ ያላቸውን ዲፕሎማሲያዊ ተሰሚነት ለማሳየት እንደተጠቀሙበት ይገመታል። ጉዞ ለምን መነጋገሪያ ሆነ? ለወራት በሱዳን ውስጥ ተደብቀው ቆይተዋል የተባሉት ጀነራል በድንገት በሌላ ሀገር ብቅ ማለታቸው የብዙዎችን ትኩረት ስቧል። ኡጋንዳ በምስራቅ አፍሪካ የልማት በይነ መንግስት ውስጥ ካላት ከፍተኛ ተጽዕኖ አንጻር ጉብኝት ለሰላም ንግግር አዲስ በር ይከፍታል ተብሎ ይጠበቃል። ጉብኝቱ ከሱዳን መደበኛ ጦር መሪ ጀነራል አልቡርሃን ጋር ላለው ፍጥጫ አዲስ የዲፕሎማሲ ገጽታ ሰጥቶታል። የጀነራል ሄሚቲ የኡጋንዳ ጉዞ በሱዳን ያለውን ደም አፍሳሽ ጦርነት ለማስቆም በሚደረገው ጥረት ላይ የራሱ የሆነ ጫና ወይም ተስፋ ይዞ ሊመጣ እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። አሜሪካ በሱዳን ለፈጸሙት የጭካኔ ድርጊት 3 የሱዳን ፈጥኖ ድራሽ ኃይል አዛዦች ላይ ማዕቀብ ጣለች። የአሜሪካ ግምጃ ቤት ሐሙስ በ3 የሱዳን ፈጥኖ ድራሽ ኃይል አዛዦች ላይ ማዕቀብ ጣለ። ማዕቀቡ የተጣለው ቡድኑ አልፋሽር የተባለችውን ከተማ ለመክበብና ለመቆጣጠር ባደረገው ዘመቻ ወቅት በፈጸመው አሰቃቂ የጭካኔ ድርጊት ላይ ተሳትፎ አላቸው በሚል ነው። የአሜሪካ ግምጃ ቤት የውጭ ሀገር ቁጥጥር ቢሮ ግለሰቦቹ የፈጥኖ ድራሽ ኃይሎች ለ18 ወራት አልፋሽርን በመክበብና በመጨረሻም በመቆጣጠር በነበረው ሂደት ውስጥ ተሳትፎ ነበራቸው። በዚህም ወቅት ቡድኑ ዘግናኝ የሆኑ የዘር ጭፍጨፋዎች፣ ማሰቃየትን፣ ረሃብንና ጾታዊ ጥቃቶችን የያዘ አሰቃቂ ዘመቻ ፈጽሟልን ብለዋል። መስሪያ ቤቱ አክሎም የሱዳን ፈጥኖ ድራሽ ኃይሎችና ተባባሪ ሚኒሻዎች በሱዳን የእርስ በርስ ጦርነት ከሚያዝያ 2015 ዓ.ም ጀምሮ መቀስቀሱን ተከትሎ የጦር ወንጀሎችን፣ በሰብአዊነት ላይ የሚፈጽሙ ወንጀሎችንና የዘር ማጥፋትን ጨምሮ ሰፊ የጭካኔ ድርጊቶችን ፈጽመዋልን ብለዋል። የሀገሪቱ ግምጃ ቤት ሚኒስተር ስኮት ቤሴንት የሱዳን ፈጥኖ ድራሽ ኃይሎች አስቸኳይ ስብሰባ የተኩስ አቁም እንዲያደርጉ አሳስበዋል። ትርጉም የለሽ ግድያ እንታገስም ያሉት ሚኒስተሩ ግጭቱ በአፋጣኝ የማይቆም ከሆነ ቀጣናውን ይበልጥ በማናጋት ለሽብር ቡድኖች እድገት አመቺ ሁኔታ ይፈጥራል ሲሉ አስጠንቅቀዋል። ይህም የአሜሪካ እርምጃ በታህሳስ ወር ዩናይትድ ኪንግደምና በጥር ወርና የአውሮፓ ህብረት ካስተላለፏቸው ተመሳሳይ ውሳኔዎች የቀጠለ ነው። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።